አስቸኳይ የሥራ ቅጥር ማስታወቂያ ኢሳት ነፃ የሕዝብ ሚዲያ ከዚህ ቀጥሎ በተጠቀሰው የሥራ መደብ ላይ ብቃትና ታማኝነት ያላቸውን ባለሙያዎች አወዳድሮ መቅጠር ይፈልጋል። የሥራ መደብ የካሜራ ባለሙያና የቪዲዮ ኤዲተር። ብዛት 2። ጾታ አይለይም። የቅጥር ሁኔታ በቋሚነት። የሥራ ቦታ አዲስ አበባ። ደሞዝ በሚዲያው ስኬል መሰረት። ተፈላጊ ችሎታና መስፈርት። የትምህርት ዝግጅት በካሜራ ቀረጻ፣ በቪዲዮ፣ በፊልም፣ በጋዜጠኝነት፣ በኮሙኒኬሽን ወይም በተዛማጅ የካሜራ ኤዲቲንግ ዘርፍ ከታወቀ ዩኒቨርሲቲ ወይም የትምህርት ተቋም የመጀመሪያ ዲግሪ ወይም ዲፕሎማ ወይንም ፈቃድ ካለው የቴክኒክና ሙያ ማሰልጠኛ ተቋም ሰርቲፊኬት ያላት የሙያ ብቃት መመዘኛ ፈተና ሲኦሲ ያለፈ ወይም ያለፈችና ማስረጃ የሚያቀርብ ወይም የምታቀርብ። የሥራ ልምድ በሚዲያ፣ በቴሌቪዥን ወይም በቪዲዮ ፕሮዳክሽን ዝግጅት ለዲፕሎማ 2 ዓመትና ከዚያ በላይ፣ ለቴክኒክና ሙያ ሰርቲፊኬት 3 ዓመትና ከዛ በላይ። ስራዎቹን ወይም ስራዎቿን በፖርትፎሊዮ ማሳየት የሚችል ወይም የምትችል። የቴክኒክ ብቃት ዘመናዊ ካሜራዎችንና የኤዲቲንግ ሶፍትዌሮችን በመጠቀም ላይ ከፍተኛ ብቃት ያላት። ተጨማሪ መስፈርት: አንደኛ፣ ከአማርኛ ቋንቋ በተጨማሪ የሌሎች የኢትዮጵያ ቋንቋዎች ችሎታ ያለው ወይም ያላት ይበረታታል። ሁለተኛ፣ ከፖለቲካ ከሃይማኖትና ከብሔር ጋር በተያያዘ ወገንተኛ ያልሆነ። የማመልከቻ ጊዜ ይህ ማስታወቂያ በሶሻል ሚዲያ ከተነገረበት ወይም ከተለጠፈበት ቀን ጀምሮ ባሉት ተከታታይ 5 የሥራ ቀናት። አመልካቾች ኦሪጂናል የትምህርት ማስረጃቸውን ከማይመለስ ፎቶኮፒና ሲቪ ጋር በመያዝ አዲስ አበባ ባምቢስ አጠገብ አፈወርቅ ሕንፃ 10ኛ ፎቅ በሚገኘው ዋና መስሪያ ቤት በአካል መመዝገብ ይችላሉ ወይም በኢሜል አድራሻ isatadis@gmail.com መላክ ይችላሉ። የሰው ኃይል አስተዳደር ኢሳት ነፃ የሕዝብ ሚዲያ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢሳት ነፃ የሕዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የሕዝብ ተወካዮች ምክር ቤት በ24ኛ መደበኛ ስብሰባው የጉምሩክን አዋጅ እንደገና ለማሻሻል የቀረበውን ረቂቅ አዋጅ መርምሮ ማጽደቁ ታወቀ። በውይይቱ ወቅት በሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ደሳለኝ ወዳጆ ሪፖርትና የውሳኔ ሀሳብ ለምክር ቤቱ ማቅረባቸው ተገልጿል። በዚህም ረቂቅ አዋጁ የኮንትሮባንድን ንግድ ለመከላከል የሚደረገውን ጥረት በማጠናከር ረገድ ጉልህ ሚና እንዳለው ሰብሳቢው ገልጸዋል። አቶ ደሳለኝ ወዳጄ አያይዘው እንደገለጹት ረቂቅ አዋጁ ሀገራችን በዘርፉ ከፈረመቻቸው ዓለም አቀፍ ስምምነቶች ጋር የተጣጣመ መሆኑን የገለጹ ሲሆን በጉምሩክ አሰራርም ፍትሃዊነት እንዲረጋገጥ ምቹ ሁኔታ የሚፈጥር ነው። በተጨማሪም ረቂቅ አዋጁ በሀገራችን እያደገ የመጣውን የአምራች ኢንዱስትሪ ልማት የሚደግፍ እንዲሁም ኢንቨስትመንትን የሚያበረታታ መሆኑን አመልክተዋል። ረቂቅ አዋጁ በነባሩ አዋጅ ውስጥ የተደነገጉ ገደቦችን፣ የአተገባበር ችግሮችን ለመቅረፍ የሚያስችሉ አስፈላጊ ድንጋጌዎች ያካተተ መሆኑን አንስተዋል። አስመጪዎች በቀረጥና በታክስ አወሳሰል ላይ ያላቸውን አቤቱታ በማቅረብ ሂደት ያጋጥሟቸው የነበሩ የአሰራር መሰናክሎችን ለማስወገድ የሚያስችሉ ድንጋጌዎችን ያካተተ ረቂቅ አዋጅ መሆኑን ሰብሳቢው ጠቁመዋል። የምክር ቤት አባላት በበኩላቸው አዋጁ በረቂቁ ዝግጅት ወቅት የተከናወነው ስራ አስፈላጊውን የሕግ ምርመራና ግምገማ ሂደት የተከተለ በተገቢ ሁኔታ ታይቶና
ተጣርቶና ተገምግሞ የቀረበ መሆኑን አንስተዋል። በሌላ በኩል በኮንትሮባንድ ጭነት ምክንያት ተሽከርካሪ እንዲወረስ የሚያስችል ድንጋጌ ቢኖርም ባለቤቱ በድርጊቱ ተሳታፊ ባልሆነበት ሁኔታ ንብረቱ ሊወረስ እንደማይገባ ተሳታፊዎቹ አንስተዋል። ባለቤቱ ተሽከርካሪውን አሽከርካሪው እንዲጠቀምበት በውል ሲያስረክብ ታማኝና ለሕግ ተገዢ የሆነ ሹፌር መቅጠር እንዲሁም ለሚደርስ ጉዳት ወይም ለሚፈጸም ሕገወጥ ድርጊት ተገቢ ዋስትና መውሰድ እንዳለበት ተጠቁሟል። በመጨረሻም ምክር ቤቱ በረቂቅ አዋጁ ላይ ሰፊ ውይይት ካደረገ በኋላ የጉምሩክ አዋጅን እንደገና ለማሻሻል የቀረበውን ረቂቅ አዋጅ ቁጥር 1425/2018 አድርጎ በሁለት ተቃውሞ በአብላጫ ድምጽ ማጽደቁን ከህዝብ ተወካዮች ምክር ቤት ያገኘነው መረጃ ያመለክታል። በኢትዮጵያ የባህር በር ባለቤትነት ላይ የተፈጸመው በደል የሚያስቆጭ ነው ተባለ። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲህ ማህዲ የባህር በር ባለቤትነት ጥያቄ መነሳቱ ፈጣን የኢኮኖሚ እድገት፣ የህዝብ ቁጥርና የደህንነትን ስጋት መቀልበስ የሚያስችል ትብብር ከማጎልበት የሚመነጭ መሆኑን ገልጸዋል። በቀጣይም ቀጣናዊ ደህንነት ዓለም አቀፍ ስምምነቶችን በጥናትና በምርምር ላይ የተመሰረተ የዲፕሎማሲ ድርድር አቅምን በማጎልበት ለጥያቄው ምላሽ ማስገኘት እንደሚገባ አሳስበዋል። ዜጎችም የኢትዮጵያን የባህር በር ባለቤትነት በተለያዩ አማራጮች ለዓለም አቀፍ ማህበረሰብ በማስገንዘብ ብሔራዊ ጥቅምን ማስጠበቅ እንደሚጠበቅባቸው አንስተዋል። የኢትዮጵያ የባህር በር ባለቤትነት ቀጣናዊ ሰላምንና ደህንነትን በማረጋገጥ የጋራ እድገትና ተጠቃሚነት የሚያረጋግጥ ትብብር እንደሚፈጥርም ምክትል ሰብሳቢው ጠቅሰዋል። ከ3 አስርት ዓመታት በፊት ተዳፍኖ የነበረው የባህር በር ባለቤትነት ጥያቄ መነሳቱም ኢትዮጵያን ከስልጣኔና ከሀያልነቷ የማስታረቅ ብሔራዊ አጀንዳ መሆኑ ተገልጿል። ዘገባው የኢዜአ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ በተፈናቃዮችና በወታደራዊ ካምፖች ውስጥ ምርጫ ማካሄዱን አስታወቀ። በሌላ በኩል በክልሎች ለክልል ምክር ቤትና ለሕዝብ ተወካዮች ምክር ቤት የተወዳደሩ የፖለቲካ ፓርቲዎች ያገኙትን የድምጽ ውጤት ቦርዱ ይፋ አድርጓል። ሰላማዊት ሙሉጌታ ተጨማሪ አላት። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ ትላንት ማምሻውን በሰጡት ጋዜጣዊ መግለጫ በልዩ የምርጫ ጣቢያዎች በተካሄደው የድምጽ አሰጣጥ ሂደት ተፈናቃዮችና በካምፕ የሚኖሩ ወታደሮች ድምጽ መስጠታቸውን ገልጸዋል። በልዩ የምርጫ ጣቢያዎች በተደረገው የድምጽ መስጠት ሂደት በ442 ወታደራዊ ካምፖችና በ82 የተፈናቃይ መጠለያ ጣቢያዎች ውስጥ መካሄዱን የገለጹት ሰብሳቢዋ መግለጫው እስከተሰጠበት ጊዜ ድረስ ከአንድ የወታደር ካምፕ በስተቀር በሁሉም ስፍራ ምርጫው መጠናቀቁን አስታውቀዋል። የወታደር ካምፖች ወደ 442 የሚጠጉ ናቸው። በቁጥር 442። የሀገር ውስጥ ተፈናቃይ ደግሞ 82 ካምፖች ናቸው። እንደምታውቁት ከዚህ በፊትም ይሄን መረጃ ሰጥተናል። በሚሊተሪ ወደ 126498 ተመዝጋቢዎች መራጮች ተመዝግበዋል። በሀገር ውስጥ ተፈናቃይነት ደግሞ 28632 ተመዝግበዋል። ስለዚህ እነዚህ ወገኖች ዛሬ ሙሉ በሚባል ወጥተው ያው ድምጽ ሰጥተዋል የሚል እምነት አለን። በአሁኑ ጊዜ በአገር ውስጥ ተፈናቃይ የምርጫ ሂደቱ ሙሉ በሙሉ ተጠናቋል። በዚህ ሰዓት በወታደር ካምፕ ደግሞ ከአንድ በስተቀር ሙሉ በሙሉ በዚህ ሰዓት የድምጽ መስጠት ሂደቱ ተጠናቋል። በሌላ በኩል በሀገር አቀፍ ደረጃ ከሁለት ምርጫ ክልል በስተቀር በ1139 የምርጫ ክልሎች የድምጽ ውጤት መለጠፉን ሰብሳቢዋ ገልጸዋል። በአሁኑ ጊዜ በሁሉም ምርጫ ክልሎች ከሁለት በስተቀር በሁሉም ምርጫ ክልሎች ውጤት ተለጥፏል። እንግዲህ ምርጫ ክልል ሀላባ 1 እና ቀብሪ በያ የሚባሉ ምርጫ ክልሎች የውጤት ጨርሰው አዳምረው ጨርሰው ማለት ነው አለመለጠፋቸው ነው ያለን መረጃ። ሀላባ 1 ይሄ ያልሆነበት ምክንያት የማዳመሩ ስራ ወደ ሆሳዕና ወጥቶ እንዲሰራ የምርጫ ክልል አስፈጻሚዎቻችን ባቀረቡት ጥያቄ መሰረት ወደ ሆሳዕና ሄዶ በሆሳዕና ደግሞ የሁሉም ፓርቲዎች ተወካዮች ባሉበት ይህንን የድምጽ ቆጠራ ማድረግና ማዳመር ስለአስፈላጊ ስለነበረ በዛ ምክንያት ነው። ቀብሪ በያን በተመለከተ ከጉርሱም ከባቢሌ ከተለያዩ ወረዳዎች ተሰብስበው የሚመጡ የተዳመሩ ድምጾችን አብሮ ደምሮ ይፋ ማድረግ የተወሰነ ጊዜ ስለፈጀ ነው።
ቦርዱ በክልሎች ለክልል ምክር ቤትና ለሕዝብ ተወካዮች ምክር ቤት የተወዳደሩ የፖለቲካ ፓርቲዎች ያገኙትን የድምጽ ውጤት ይፋ አድርጓል። ከክልል ምክር ቤቶች ውጤት ጀምራለሁኝ። ከኦሮሚያ የመጀመሪያው ማቀርበው ውጤት የክልል ምክር ቤት ክልል ኦሮሚያ የምርጫ ክልል ጭሮ 2 በምርጫ ክልሉ ውስጥ ያሉ የመቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ጣቢያዎች ብዛት 62 በምርጫ ክልሉ የተመዘገቡ አጠቃላይ የመራጮች ቁጥር 93000 የተወዳደሩ ፓርቲዎች ብልጽግና ፓርቲ፣ ትብብር ለኢትዮጵያ ከፍተኛውን ድምጽ ያገኙት እጩዎች የመጀመሪያውን ከፍተኛ ድምጽ ያገኙት እጩ አሚና ኢብራሂም አደም ከብልጽግና ፓርቲ ያገኙት ድምጽ 93000፣ ሁለተኛውን ትልቅ ድምጽ ያገኙት እጩ አህመዲን መሐመድ ሁሴን ከብልጽግና ፓርቲ 93000 ድምጽ ያገኙ፣ ሶስተኛውን ያገኙት እጩ አህመድ መሐመድ ኢብሮ ከብልጽግና ፓርቲ 93000። የምርጫ ክልል ቅንብቢት በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ቁጥር 125 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ብዛት 83995 የተወዳደሩ ፓርቲዎች ብልጽግናና ትብብር ለኢትዮጵያ ከፍተኛውን ድምጽ ያገኙ እጩዎች የመጀመሪያውን ከፍተኛ ድምጽ ያገኙት እጩ ፍቅሬ አበራ ሮቢ ከብልጽግና ፓርቲ ያገኙት ድምጽ 78964፣ ሁለተኛውን ትልቅ ድምጽ ያገኙት እጩ ሮማን ከበበው ጋሪ ከብልጽግና ፓርቲ 78342፣ ሶስተኛውን ድምጽ ያገኙት እጩ ገብርዬ ታምሩ አበራ ከብልጽግና ፓርቲ 77192 ድምጽ። የክልል ምክር ቤት ክልል ኦሮሚያ የምርጫ ክልል ስም ሂርና በክልሉ ያሉ የመቀመጫዎች ብዛት 3 በምርጫ ክልል ውስጥ የሚገኙ ምርጫ ጣቢያዎች ቁጥር 116 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ቁጥር 173288 የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙት እጩ ጫልቱ ሳኒ ኢብራሂም ከብልጽግና ፓርቲ ያገኙት ድምጽ 172952። ክልል አማራ የክልል ምክር ቤት የምርጫ ክልል መቄት 1 በምርጫ ክልል ውስጥ ያሉ መቀመጫዎች ብዛት 2 በምርጫ ክልሉ የሚገኙ ጣቢያዎች ብዛት 78 በአጠቃላይ የተመዘገቡ መራጮች በምርጫ ክልሉ 80084 የተወዳደረው ፓርቲ ብልጽግና ከፍተኛውን ድምጽ ያገኙ እጩዎች የመጀመሪያውን ከፍተኛ ድምጽ ያገኙት ፍስሐ ደሳለኝ መኮንን ከብልጽግና ፓርቲ 79046 ድምጽ፣ ሁለተኛውን ከፍተኛ ድምጽ ያገኙት እጩ ጃንጥራር አባይ ግዛው ከብልጽግና ፓርቲ 78104 ድምጽ። የህዝብ ተወካዮች ምክር ቤት አማራ የምርጫ ክልል ጎንደር 4 ጎንደር ዙሪያ 4 በምርጫ ክልሉ የሚገኙ ጣቢያዎች ብዛት 41 በምርጫ ክልሉ የተመዘገቡ አጠቃላይ መራጮች ብዛት 44925 የተወዳደሩ ፓርቲዎች ቅማንት ዲሞክራሲያዊ ፓርቲ፣ የአማራ ዲሞክራሲያዊ ኃይል ንቅናቄና የአማራ ብሔራዊ ንቅናቄ እንዲሁም ሰላም ለኢትዮጵያ ጥምረት። ትልቁን ድምጽ ያገኙት እጩ ጣሂር መሐመድ ጣሂር ከአማራ ብሔራዊ ንቅናቄ ያገኙት ድምጽ 26604። ሀገር አቀፍ ፈተናዎችን በበይነ መረብ መፈተን እንደሚችል የትምህርት ምዘናና ፈተናዎች አገልግሎት አስታወቀ። የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ ኢትዮጵያ በምታደርገው የዲጂታላይዜሽን ጉዞ አገልግሎቱ የራሱን ሚና ለመጫወት አሰራሩን በቴክኖሎጂ የመቃኘት ሰፊ ተግባር እያከናወነ እንደሚገኝ ገልጸዋል። በዚህም ተቋሙ የሚሰጣቸው ልዩ ልዩ አገልግሎቶች ዘመኑን እየዋጁ እያደረገ መሆኑን አንስተዋል። በዲጂታል ኢትዮጵያ 2025 ስትራቴጂ ትግበራ ወቅት የተለያዩ ሀገር አቀፍ ፈተናዎችን በአብዛኛው በበይነ መረብ መፈተን የሚያስችል አቅም መፈጠሩንም ኃላፊው አመልክተዋል። ከተፈታኞች ባሻገር ለሌሎች አገልግሎት ፈላጊዎችም ከተቋሙ ድረገጽና የበይነ መረብ ተግበሪያዎች ጋር ተያያዥ የሆኑ ምቹ አሰራሮች መዘርጋታቸውንም ዳይሬክተሩ ጠቁመዋል።
በዚህም መሰረት ዜጎች በአካል ወደ ተቋሙ መምጣት ሳይጠበቅባቸው ባሉበት ቦታ ሆነው የጠፋባቸውን ወይም የተበላሸባቸውን የትምህርት ማስረጃ ማመልከትና ምላሽ ማግኘት የሚችሉበት አሰራር ተፈጥሯል ብለዋል። በተጨማሪም የትምህርት ማስረጃ የማጣራት ጥያቄዎችም በተመሳሳይ ሁኔታ ሙሉ በሙሉ በዲጂታል መንገድ ምላሽ እንዲያገኙ መደረጉን ገልጸዋል። ተቋሙ በቀጣይም ከዲጂታል ኢትዮጵያ 2030 ስትራቴጂ ጋር አብሮ ለመራመድና ለዜጎች የሚሰጡ አገልግሎቶችን ይበልጥ ተደራሽ ለማድረግ ቴክኖሎጂውን የማላመድና አቅምን የማሳደግ ስራ አጠናክሮ እንደሚቀጥል አረጋግጠዋል። ይህም አገልግሎቱ ለማህበረሰቡ የሚሰጣቸው ልዩ ልዩ አገልግሎቶች ተደራሽነት ይበልጥ እንዲሰፋ ትልቅ ሚና እንደሚጫወት አመልክተዋል። በኢትዮጵያ ከ14 ሚሊዮን በላይ ዜጎች በየዓመቱ በተፋሰስ ልማት ስራ ላይ እንደሚሳተፉ የግብርና ሚኒስቴር አስታወቀ። በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚና በአረንጓዴ አሻራ መርሃ ግብር የብሔራዊ ቴክኒክ ኮሚቴ ጸሐፊ አቶ ፋኖሴ መኮንን ለጋዜጣ ፕላስ እንደገለጹት በሀገር አቀፍ ደረጃ እየተተገበረ ያለው የአፈርና የውሃ ጥበቃ ስራ የዜጎች ተሳትፎ ከፍተኛ አስተዋጽኦ እያበረከተ ይገኛል። የልማቱ ስራ በየዓመቱ ከ30 እስከ 60 ቀናት በሚደርስ የዜጎች ተሳትፎ የሚከናወን ሲሆን ይህ ዜጎች በነፃ ጉልበታቸው የሚያበረክቱት የተፋሰስ ልማት ተሳትፎ በገንዘብ ሲሰላ 18 ቢሊዮን ብር እንደሚገመትም ተናግረዋል። ኢትዮጵያ በተፈጥሮ ሀብቷ የታደለች ሀገርና ከ40 በመቶ በላይ የሚሆነው መሬቷ በደን የተሸፈነ እንደነበር ያነሱት አቶ ፋኖሴ የተፈጥሮ ሀብት ጥበቃው በአግባቡ ስላልተሰራ ከጊዜ ወደ ጊዜ ቁጥሩ እየቀነሰ መምጣቱን አስታውቀዋል። የተራቆተውን የተፈጥሮ ሀብት ለመመለስም የተተገበረው የተፋሰስ ልማትና የአረንጓዴ አሻራ መርሃ ግብር አመርቂ ውጤት ማስመዝገቡን ጠቅሰዋል። በዚህም በየዓመቱ በሚካሄደው የአረንጓዴ አሻራ መርሃ ግብር ለዘመናት ተመናምኖ የቆየው የሀገሪቱ የተፈጥሮ ሀብት እየተመለሰ ነው ያሉት አቶ ፋኖሴ ኢትዮጵያ ያስመዘገበችው ስኬት ዓለም አቀፍ እውቅና አስገኝቷታል ብለዋል። ቆሻሻን መልሶ ጥቅም በማዋል ስራ ላይ የተሰማሩ ኢንተርፕራይዞች የአዲስ አበባን የአረንጓዴ ልማት ደረጃ እያሳደጉ መሆኑ ተገለጸ። ይህንን የገለጸው የአዲስ አበባ አካባቢ ጥበቃ ባለስልጣን ኢንተርፕራይዞቹ በተጨማሪም ለከተማዋ ወጣቶች ሰፊ የስራ ዕድል በመፍጠር በኩል ጉልህ ሚና እየተጫወቱ እንደሚገኙ አመልክቷል። ሪች ፎር ቼንጅ ኢትዮጵያ የተሰኘ ዓለም አቀፍ ድርጅት ከአይኬኢኤ ፋውንዴሽን ጋር በመተባበር የኢትዮጵያ አረንጓዴ መጻኢ ዕድል በኢትዮጵያ የቆሻሻ አወጋገድና ሰርኩላር ኢንተርፕራይዞችን መገንባት በሚል መሪ ሐሳብ ያሰለጠናቸውን ስራ ፈጣሪዎች አስመርቋል። በምረቃው መርሃ ግብር ላይ የተገኙት የአዲስ አበባ አካባቢ ጥበቃ ባለስልጣን ዋና ስራ አስፈጻሚ ዶክተር እሸቱ ለማ በወቅቱ እንደተናገሩት በከተማዋ ቆሻሻን ወደ ጥቅም እንዲቀይሩ በማድረግ በኩል አበረታች ስራ እየተሰራ ነው ብለዋል። ይህም እንደ ሀገር በፈጣን የኢኮኖሚ እድገት ውስጥ የአየር ንብረት ለውጥን ለመቋቋም የሚደረገውን ጥረት በተግባር የሚያሳይ መሆኑን ገልጸዋል። በቆሻሻ አወጋገድና መልሶ ጥቅም ማዋል ላይ የተሰማሩ ኢንተርፕራይዞች የአዲስ አበባን የጽዳትና የአረንጓዴ ልማት ደረጃ ከማሳደግ ባሻገር ለወጣቶች ሰፊ የስራ ዕድል በመፍጠር በኩል ጉልህ ሚና እየተጫወቱ መሆኑንም ተናግረዋል። ባለስልጣኑ መሰል ስራ ፈጠራዎችንና የፈጠራ ሀሳቦችን በፖሊሲ በማበረታታት እንዲሁም ከባለድርሻ አካላት ጋር በማስተሳሰር የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አረጋግጠዋል። የሪች ፎር ቼንጅ ኢትዮጵያ ካንትሪ ዳይሬክተር መቅደም ጉልላት በበኩላቸው ወደ አረንጓዴ ኢኮኖሚ የሚደረገው ሽግግር ቀጣይነት ያለው የፈጠራ ስራ ትብብርና ኢንቨስትመንት የሚጠይቅ መሆኑን አስገንዝበዋል። ስራ ፈጣሪዎች የአካባቢ ጥበቃ ችግሮችን የሚፈቱ መፍትሄ በማዘጋጀትና ለማህበረሰቡ ሰፊ የኢኮኖሚ ድል በመፍጠር በኩል ወሳኝ ሚና እንዳላቸው ተናግረዋል። የተከበራችሁ ተመልካቾቻችን አሁን ደግሞ ወደ ውጭ ዜና ተሻገርን። በዩናይትድ ኪንግደም በቤልፋስት ከተማ ሰልፍ የወጡ ተቃዋሚዎች መኪኖችንና ህንጻዎችን አቃጠሉ። የተቃውሞው ሰልፍ የተካሄደው በከተማው ውስጥ በአንድ ግለሰብ ላይ የስለት ጥቃት መፈጸሙን ተከትሎ ሲሆን የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ጥቃቱን አስፈሪና አሳፋሪ በማለት እንደዚህ አይነት አጸያፊ የአመጽ ትዕይንት አንታገስም ብለዋል። ሸሪፍ ኢማም ተጨማሪ አለው። Send them home! Send them home! Send them home! Send them home! Send them home!
ጸረ ስደተኛ አቋም ያላቸው የተቃውሞ ሰልፍ አድራጊዎች በዩናይትድ ኪንግደም በቤልፋስት ከተማ መኪኖችና ህንፃዎችን በእሳት አያይዘዋል። ይህ የሆነው ደግሞ አንድ ሱዳናዊ ስደተኛ በስለት ሰው በመውጋት መታሰሩን ተከትሎ ነው ተብሏል። በስለት የተወጋው ሰው በከፍተኛ ሁኔታ መጎዳቱ ተገልጿል። በመቶዎች የሚቆጠሩ የተቃውሞ ሰልፍ አድራጊዎች አብዛኞቹ ጭንብል ያደረጉ ሲሆን በተለያዩ አካባቢዎች ተሰባስበው አውቶቡሶችና መኪኖችን በእሳት ሲያያይዙ ተስተውለዋል። በዚህም በከተማዋ መሃል የሚገኝ ህንፃ በእሳት ተቃጥሏል። ነዋሪዎች ለኤፍፒ ዜና ወኪል እንደነገሩት ተቃዋሚዎቹ በቆሻሻ መጣያዎች ውስጥ እሳት አስነስተዋል፣ የእጅ ቦምብም ወርውረዋል። ከቤልፋስት ከተማ በስተምዕራብ 25 ኪሎ ሜትር ርቀት ላይ በምትገኘው ኢንትሪም ከተማ ሰዎች ተሰባስበው ታይተዋል። የሰሜን አየርላንድ ቀዳሚ ሚኒስትር የሆኑት ሚሼል ኦኔል ድርጊቱን አውግዘው መረጋጋት እንዲፈጠር ተማጽነዋል። ሚኒስትሯ በኤክስ ገጻቸው በጻፉት መልእክት ጭንብል ያደረጉ ሰዎችን በቤታቸው ውስጥ ማቃጠላቸው አጸያፊና ተቀባይነት የሌለው ተግባር ነው ብለዋል። አያይዞም ዘረኝነት፣ ማስፈራራትና አመጽ የትም ቢከሰት ስህተት ነው። ለእነዚህ ጥቃቶች ምንም ሰበብና ምክንያት ሊኖር አይችልም ብለዋል። ይህንን በጎዳናዎቻችን ላይ ማየት አንፈልግም፣ እናም እንደገና መረጋጋት እንዲፈጠር ሲሉ ጥሪ አቅርበዋል። ሰኞ ዕለት በሰሜን ቤልፋስት ሰው በስለት በመውጋት የተጠረጠረው ግለሰብ ሰው በመግደል ሙከራ ክስ ተመስርቶበታል። የ30 ዓመቱ ሰው ስሙ ይፋ ያልተደረገ ሲሆን በዛሬው ዕለት ፍርድ ቤት ይቀርባል ተብሎም ይጠበቃል። እንደ ፖሊስ ማብራሪያ ከሆነ የስለት ጥቃት የደረሰበት ግለሰብ በ40ዎቹ የዕድሜ ክልል ውስጥ እንደሚገኝ ታውቋል። ተጎጂው በጥቃቱ በዓይኖቹ ላይ ከፍተኛ ጉዳት ደርሶበታል። ከዚህ ባለፈም በፊቱና በጀርባው ላይ ጉዳት ደርሶበታል ተብሏል። በሌላ በኩል የሰሜን አየርላንድ ረዳት ፖሊስ ራያን ሄንደርሰን ለጋዜጠኞች በሰጡት መግለጫ እንዳሉት የግድያ ሙከራ ሰዎችን ከፍርሃት እስከ ቁጣ የሚያደርስ የተለያየ ስሜት እንዲሰማቸው እንደሚያደርግ ተረድቻለሁ ብለዋል። የተፈጠረውንም ሁከት ወሳኝ ክስተት ብለውታል። ለዚህ ለተፈጠረው ክስተት መረጋጋትና ደህንነት እንዲሁም የማህበረሰባችን አንድነት ምላሽ ሊሆን ይገባል ሲሉም ጥሪ አቅርበዋል። በቤልፋስት የተፈጸመውን የስለት ጥቃት አፈጻጸም የሚያሳየው የተቀረጸ ምስል በርካታ ሰዎች በስፍራው ፖሊስ እስኪደርስ ድረስ ተጠቂውን ለማዳን ጥረት ሲያደርጉ ያሳያል ተብሏል። ይህ የሰውየውን ሕይወት ለማዳን ሰዎች ያደረጉት ጥረት በፖሊስ መኮንኖች በእጅጉ ተወድሷል። ይህ በእንዲህ እንዳለ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር በኤክስ ገጻቸው ባስተላለፉ መልእክት ጥቃቱን አስፈሪና አሳፋሪ ሲሉ ኮንነውታል። በተጨማሪም በመንገዳችን ላይ እንደዚህ አይነት አጸያፊ አመጽ ትዕይንት አንታገስምም ብለዋል። መረጃው የአልጀዚራ ነው። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ ኢሳት ዲጂታል ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነት ዘዘው ነበርኩ። ሰናይ ጊዜ እንዲሆንላችሁ ከወዲሁ ተመኘን።